ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ክብር ለኢየሱስ ይሁን። ጌታን እናመሰግናለን። ስለዚህ ማለዳ አብረን የእግዚአብሔርን ቃል እንማራለን። መጽሐፍ ቅዱስ ማውጣት የሚችል ሁሉ አንደኛ ዮሐንስ ምዕራፍ 4 እናወጣለን። አንደኛ ዮሐንስ ምዕራፍ 4 ሙሉን ምዕራፍ ስለምናጠና እንድታወጡ አበረታታችኋለሁ። የድሮ መጽሐፍ የያዛችሁ ገጽ 214 ነው። ሞባይል የያዛችሁ ቀላል ነው፣ እሱን ታወጡትና አንድ አንብቤ አብረን የእግዚአብሔርን ምክር እንካፈላለን። በጌታ በኢየሱስ ስም ላንብቦ እንዲህ ይላል። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኛ ነቢያት ወደ ዓለም ወጥተዋልና የእግዚአብሔር መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህ እንዲመጣ ሰምታችኋል፣ አሁን እንኳን በዓለም አለ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙን ይሰማቸዋል። እኛ ከእግዚአብሔር ያልሆነ እኛ ከእግዚአብሔር ነን። እግዚአብሔር የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። የእውነት መንፈስና የስህተት መንፈስ በዚህ እናውቃለን። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔር ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔር ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩ በእኛ ፍጹም ሆኗል። ከመንፈሱ ስለሰጠን በእርሱ እንድንኖር እርሱም በእኛ እንድኖር በዚህ እናውቃለን። እኛም አይተናል፣ አባትም ልጁን የዓለምን መድኃኒት ሊሆን እንደላከው እንመሰክራለን። ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱ በእግዚአብሔር ይኖራል። እኛ እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔር በእርሱ ይኖራል። በፍርድ ቀን ድፍረት የሆነን ዘንድ ፍቅር በዚህ ከእኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንደዚሁ በዚህ ዓለም ነንና። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና። የሚፈራው ሰው ፍቅሩ ፍጹም አይደለም። እርሱ አስቀድሞ ወዶናል፣ እኛም እንወደዋለን። ማንም እግዚአብሔርን እወዳለሁ እያለ ወንድሙን ብጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔር ሊወድ እንዴት ይችላል? እግዚአብሔርም የሚወደው ወንድሙን ደግሞ እንዲወድ ይህች ትእዛዝ ከእርሱ አለችን። አሜን። ክብር ለኢየሱስ ይሁን። ድሮ ገጠር እንደዚህ እንደ ዛሬ ብዙ የሚያስተምር የእግዚአብሔርን ቃል የሚገልጥ ባልነበረበት ጊዜ የአገልግሎት ስታይል እንዲህ ነበረ። እኔ ትዝ ይለኛል ገጠር ያደግነው እና ምንድነው ያለነው ሀብት እግዚአብሔር መውደድ ብቻ ነው። ይሄ እውቀት የእግዚአብሔርን ቃል መግለጥ የእግዚአብሔርን ቃል ማብራራት የሚችል አልነበረምና ልክ እንደዚህ ነበር የምናገልግለው። ረጅም ጥቅስ እናነብና ከዛ እደግመዋለሁ ብለን አሁን ያነበብኩትን ያህል እንደገና ደግመው ከዛ ስንጨርስ የሰማነውን እግዚአብሔር በልቦናችን ያሳድርልን ብለን እንጨርስ ነበር። ክብር ለኢየሱስ ይሁን። ቃሉ
ህይወት ስለሆነና መንፈስ ስለሆነ እንደ አንድ ስፔሻሊስት መድኃኒት ምን እንደተሰራ ከምን እንደተሰራ እንዴት እንደሚሰራ ባታውቅም ውጠህ እንደሚያድን አድኖን ለዛሬ አብቅተናል። ክብር ለኢየሱስ ይሁን እና ደስ ይለኛል ቃሉ እስክብራራ ድረስ ሳይሆን በቃ እንደ በድፍኑ ስንቀበለውም ይሰራል። ሃሌሉያ። ስለዚህ አብረን በዚህ ይህን ምዕራፍ እናጠናለን። መጽሐፍ እያጠናችሁ እንዳለ ከፓስተር ሰምቻለሁ። እኔም እሱን ሐሳብ እንዲቀጥል ነው የመጣሁና አንደኛ ዮሐንስ ምዕራፍ 4ን አብረን እናጠናለን። የምናጠናበት አርስቴ እውነትና ፍቅር በሚል ሐሳብ ነው ቃሉን የማካፍላችሁ። እንደሰማችሁት ይህ ምዕራፍ ሁለት ትላልቅ መልእክቶች ይዟል። የመጀመሪያው መልእክቱ ከቁጥር 1 እስከ ቁጥር 6 ድረስ በእግዚአብሔር መንግስት ከእግዚአብሔር ጋር ለመኖር እውነት ማግኘት አስፈላጊ እንደሆነ፣ ካለ እውነት መንፈስ ዓለምን እንዳትገናኙ፣ ምክንያቱም የመንፈስ ዓለም ስትገናኙ እውነትን ቀድሞ ካላገኛችሁ የመሳት ቻንሱ ከፍተኛ ስለሆነ የእውነት አስፈላጊነት የእግዚአብሔር ብርሃን አስፈላጊነት የሚናገር ነው። ሁለተኛው ክፍል ከቁጥር 7 ጀምሮ እስከ 21 በእግዚአብሔር መንግስት ስንኖር የመኖሪያ ስርዓቱና ጤናማ አየሩ ፍቅር ይባላል። በሰላም ለመኖር ከአምላክ ጋራ ከወንድም ከእህት ጋራ እግዚአብሔር በሚለውና በሚፈልገው መንገድ መኖሪያው ዘዴ ፍቅር ይባላልና ልጆች በዚህ ህይወት ማደግ እንዳለባቸው ከዚህ ሐዋርያዊና አባታዊ ምክር ከሰጠን ከእግዚአብሔር ሰው ከዮሐንስ መልእክቱን እናገኛለንና ምዕራፉን እንደው ምን ይላል ካል በሁለቱ መንገድ መመልከት ይቻላል። መጽሐፍ እያጠናን ስለሆነ ማለት ነው። ስለዚህ የእውነት አስፈላጊነት ይናገራል። ሁለተኛ ክርስቲያን ኢየሱስን የሚከተል ሰው ጤናማ የኑሮ ዘይቤ፣ ጤናማ የእድገት ሁኔታና ቅኝት ፍቅር፣ እሱ ደግሞ የአምላካችን ባህሪና እኛ መዳንበት የተጠበቅንበት መሆኑን የሚናገር ነው። ስለዚህ እውነትና ፍቅር ብዬ ስናገር ከዚሁ ከምዕራፉ ላይ በመነሳት ነው ማለት ነው። በዚህ ሁለቱ አስፔክት እንመለከታለን። ግን አንድ ደቂቃ እንጸልይ። የዘላለም አባት እግዚአብሔር አምላካችን በምሕረት ባለጠጋ የሆንክ ፍቅርህ እጅግ ትልቅ የሆነ በበደል በኃጢአት ሙታን ሳለን የወደድከን ጌታ ሆይ ሳናቅህ ያወቅከን ፍቅር ያስተማርከን ከመድረክ ነግረህን ሳይሆን ወክለህ በፋንታችን ሞተ ልጆች ያደረከን ስም ይባረክ። በዚህ ማለዳ ከእጅህ ከምንቀበለው ነገር ይልቅ አባታችንና አምላካችን ከሆንከው ካንተው ጋር ህብረት ለማድረግ አንተ ጋር እግዚአብሔር አባት ሆይ ህይወትን ለመካፈል ከአፍህ ለመስማት ህይወትና መንፈስ የሆነውን ቃልን ለህይወታችን ለመካፈል መተናልና በክብሬ ሁላችንንም እንድትገናኘን በኢየሱስ ስም ጸልያል። ቃል ሲነገር በመግለጥ ማስተዋል እንችል ዘንድ በጸጋ ደግፈህን ሁላችንንም እንዳቅማችን እንድታገለግለን እንጸልያለን። ይህ ጉባኤ ማንንም ፈልጎ አልመጣም። የህይወት ምንጭ ሆንከውን አንተም ፈልገን መተናል። አቤቱ አገልግለን፣ አቤቱ ተናገረን፣ ጸጋ አካፍለን። ድካም ብታይብን በኢየሱስ ደም ድካማችን ይታጠፍ። ጉድለት ብኖርብን ባንተ ጸጋ ጉድለታችን ይሙላ። ሞገስ በእኛ ላይ ይሁን። መንፈስ ቅዱስ ይህን ጉባኤ ይቆጣጠር። ይህን ጉባኤ ለመዋጋት የተመደበ የሲኦል መልእክተኛ በኢየሱስ ስም ይበተን። መጽሐፍ ብሎናል፣ በአንድ መንገድ ይመጣል፣ በሰባት መንገድ ይበተናሉ ተብሏል። በሰባት መንገድ በኢየሱስ ስም ጠላታችን ይበተን። ሰማይ በአንጻራችን ይከፈት።
ቃልህ አይከልከል። ንገረን፣ አስተምረን፣ ተናገረን፣ አጽናናን። እናመሰግናለን። በኢየሱስ ስም ጸለይን። ክብር ለጌታ ይሁን። ስለዚህ ሐዋርያዊው መልእክት ከሐዋርያው ዮሐንስ ይመጣልን። በመጽሐፍ ውስጥ ብዙ ነጥቦች የተነሱ ቢሆኑም ምዕራፍ 4 ላይ በዋናነት አንድ አማኝ ከእግዚአብሔር ጋር ለመኖር እነዚህ ሁለቱ ነገሮች ለሱ በጣም አስፈላጊ መሆኑን ይነግረናል። መጽሐፉ ሲጀምር ትንሽ ምዕራፍ 1 ላይ ሊሄድና ዮሐንስ እንዳለ የሚነግራችሁ ነገር በዚህ መልእክት የማስተላልፈላችሁ ነገር ስለ ሕይወት ቃል ከመጀመሪያ የነበረ የእግዚአብሔር ቃል የእግዚአብሔር እውነት ሰዎች በጥናት በሪሰርች የደረሱበት ሳይሆን ከመጀመሪያ እግዚአብሔር ዘንድ የነበረ ከዛ የነበረው ሕይወት እና የሕይወት ቃል ሰማን አለ። አዲስ አልፈጠርንም። ሰዎች አልሰሩትም። እግዚአብሔር ጋር የነበረውን ሰማን። ከዛ ሰንተን ስንቆይ አየን። ካየን በኋላ ያየነውን ነገር ስንቀርብ ከጌታ ጋር ስንቆይ ደግሞ ዳሰስ ነው አለ። ስለዚህ የነበረ የሰማነው ያየነው የዳሰስነውን ነገር እንመሰክራለን። በእግዚአብሔር ቃል የተላከልን መልእክት ሰውኛ ሳይሆን የነበረ ከዛ እግዚአብሔር የገለጠው ልጁ መጥቶ ተርኮ የነገረን እውነት የሰሙት ሰምተው ደግሞ ያዩት አይተው ደግሞ የዳሰሱት የላከልን መልእክት ነውና ነገሩ ከዚህ ምድራዊ ልምምድ ያልፋል። ከዚህ ያለፈ እውነት ነው ማለት ነው። ስለዚህ ሲመክረን እንዲህ ይላል፣ ወዳጆች ሆይ መንፈስን ሁሉ ዮሐንስ ስለ መንፈስ ያውቃል። ከአይምሯዊ ዕውቀት ባለፈ ከመንፈስ ዓለም ያለውን ያየ የተመለከተ ኤክስፒሪየንስ ያደረገ ሰው ነው። ታውቃላችሁ ዮሐንስ ብዙዎቻችን ወይም ብዙ የመጽሐፍ ቅዱስ መምህራንም የሚስማሙበት ሶስቱ መጽሐፍቶች እሱ ናቸው። የዮሐንስ ወንጌል፣ የዮሐንስ መልእክቶችና ራእይ። እነዚህን መጽሐፍት አንብባችሁ ይህ አገልጋይ የሚያወራው ነገር ምድራዊ ነገር አይደለም። እግዚአብሔር ጋር በመቅረብ የሚታወቅ ደረቱ ጋር ኢንቲሜሲ በመፍጠር የሚታወቅ ሰው ነው። ወንጌሉ የሚነግረን ወደ ደረቱ የሚጠጋጋ እግዚአብሔር ወይም ክርስቶስ እጅግ የሚወደው አይደለም ነው። መልእክቶቹ ጋር ሲመጣ እራሱ ምን አለ? የምናወራው ነገር የሰማነው ብቻ አይደለም፣ ከመስማት ወደ ማየት፣ ከማየት ወደ መዳሰስ አካል ለብሶ ኤክስፒሪየንስ ያደረግነው የቀመስነው የዳሰስነው ነገር ነው ሼር የምናደርጋችሁ አለ። ወደ መጨረሻው መጽሐፍ ስትሄዱ ዮሐንስ አስተማሪ ብቻ አይደለም። በእግዚአብሔር ቀን ወይም በጌታ ቀን በመንፈስ ነበርኩ፣ በመንፈስ ወደ ሰማይ ተወስጄ ሰማይ የሚሆነውን ነገር ሁሉ ያየ ሰው ነው ብሎ የሚመሰክር ነው። ስለዚህ ሂኖ የስፒሪት ወርልድ የመንፈስ ዓለም ልምምድ ያለው ሰው ነው ዮሐንስ። በመንፈስ በአካል በፊጥሞ ደሰት ሆኖ በመንፈስ ግን ጽዮን ተራራ ላይ ሄዶ በጉም በክብሩ ያየ፣ የሰማይ ደጅ ተከፍቶ እግዚአብሔር ዙፋን ላይ ተቀምጦ ዙፋኑ ገጽታው ምን እንደሚመስል የከበረ ሰርዲዮን፣ ቶጳዚዮን፣ እንቁ እንደሚመስል የነገረን፣ ዙፋኑ ፊት ለፊት እንደ ብርሌ የሆነ ባህር እንዳለ፣ 24 ዙፋን በእግዚአብሔር ዙፋን ዙሪያ እንዳለ፣ 24 ሽማግሌዎች እንዳሉ፣ 4 እንስሳት እንዳሉ ይህን ሁሉ ያየ ሰው። ስለዚህ ስለ መንፈስ ቢያወራ ያምርበታል። ገብቷችኋል? እና መንፈስ አትመኑ የሚለን እንትን ሳይሆን ነው አሰንዳርጎ በመንፈስ ዓለም ሄዶ እዛ ያለውን ዘግቦ መጥቶ የነገረን ነው። ስለዚህ
እንደ አባት ይመክረናልና ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ይህ ፍጥረታዊ ዓለም የሁለት መንፈሳዊ ዓለማት ትግል ስር ነው ሁሌ ያለው። እውነተኛው እግዚአብሔር በዚህ ምድር ላይ ፍቃዱን መግለጥ ይፈልጋል። ክፉ ዓለም የሰይጣን ዓለም ደግሞ ፍቃዱንና ሐሳቡን ምድር ላይ መፈጸም ይፈልጋል። ሁለቱም መንፈሳዊ ዓለማት በሰው በኩል ነው ነገር መስራት የሚፈልጉና ልጆች ሆይ ጥሩ ነው መንፈሳዊ ነገር መመኘት፣ መንፈሳዊ ነገር መመራመር። ግን መርምሩ፣ መንፈስ ሁሉ ከእግዚአብሔር። አንድ ጊዜ ስንጸልይ አንዲት እህት እንዲህ አለችን። ለትምህርታችን ብቻ ነው የምነግራችሁ። እግዚአብሔር እንዲህ ይላል አለች። እሺ አለ። ምሕረቴ አልቋል አለች። እየጸለይን ነውና አሁን ይሄ መልእክት የእግዚአብሔር ድምፅ የሚባለው ነው። ከዛ በቃ ምሕረቴ አልቋል፣ ትዕግስቴ አልቋል ይለኛል አለች። ከዛ ሰው ማልቀስ ጀመረ፣ መንቀሳቀስ። ከዛ እሺ ዛሬ ጋልኩና ቆይ ምሕረቱ ካለቀ የት ነው ይግባኝ የምንለው? ሲከፋን እኮ ምሕረቱን ተማምነን አይደለ? ምሕረት ካለቀ ምንድን ነው ተስፋችን? ስለዚህ ወገኖች ሆይ ንስሐ እንግባ ስትል ቆይ ትንሽ እናውራ አልኩኝና አትሊስት ንስሐ ግቡ ብለን ትክክል ነው። ቢኮዝ ወደ ምሕረትኑ ወደ ጸጋ ዙፋኑ ነው። አሁን ግን ምሕረት አለቀ ካለ የት ነው የምንሄደው? ስለዚህ ንስሐው ራሱ እንዴት ተቀባይነት ይኖራል ምሕረቱ ካለቀ? ስለዚህ ትንሽ እናውራለን፣ ቁጫለን ጸሎቱን ትተን ከንስሐው በፊት ቢኮዝ ንስሐ ግቡ እንገባለን። ግን አልቋል ካለ እዛ አይ እናውራ እስቲ በእግዚአብሔር ቃሉ የሚለው ቸር ነውና ምሕረቱ። ከዛ እንደዚህ ስናወራ ያቺ እህት እንዳለች መንፈሳዊ ነገርን አትቃወም አለች። እንዴት ስለ መንፈሳዊ ነገር ሽውታ ነው። አንድ ጊዜ ሽው ብሎ ካለፈ ችግር ነው። አያሁን የሆነ ነገር ሽው ብሏል፣ ግን ሽው ያለው ነገር ከእግዚአብሔር ይሁን ከእግዚአብሔር አይሁን። ስለዚህ ነው ዮሐንስ ሽው ያለ ነገር ሁሉ ከአባት አይደለምና ሽው እውነት ነው። ብዙ ሽው የሚል ነገር አለ። ሽው ብቻ አይደለም፣ አንዳንዴ መጠርጠር በማትችሉ ደረጃ ሊመጣ ይችላል። ስለዚህ መንፈሳዊ ዓለም ብዙ ሽውት አለ፣ ብዙ ድምጾች አሉ፣ ብዙ ፍሪኩዌንሲ አለ። አንዳንዴ የኢትዮጵያ ሬዲዮ ስትፈልጉ ሌላ ጣቢያም ይገባል አይደል? አሁን ቀርቷል እንጂ ዲጂታል ድሮ የምትለው ሬዲዮ ላይ ከዛ እንትን ስትሉ ሌላ ጣቢያ ተጠጠጥ ይላል። እናንተ እኮ አልፈለጋችሁ። ምንድነው የገባው? እናንተ ናችሁ በዛ ፍሪኩዌንሲ ላይ የገባችሁ። ሁሉም ሞገድ ነው፣ ግን ያገኘው ሞገድ ነው የሚያወራህ ማለት ነውና ወገኖቹ ሽው ያለ ሁሉ። ስለዚህ ዮሐንስ እያለ ያለው ምንድነው? ተጨፍኖ የታየ በሙሉ ሳይጨፈን በሚነበበው አጣሩ። ያስማማናል። ሲጨፈን ይታያል፣ ብዙ ነገር ይታያል። ስለዚህ ጨፍነ ያየ ሁሉ ከእግዚአብሔር ነው በል አትበል። መርምሩ ወገኖች። አንዳንድ ጨፍነ ወይም ድምፅ ሰምተ ወይም በተበርቶል የሚታየው ነገር በሙሉ እውነት በሚባለው መለኪያ ካላየ ከባድ ነው። እኔ አንዳንድ ምሳሌ እጠቀማለሁ። እንግዲህ ቃሉ ይህን ቶፒክ ስለሚያወራ ኢላቦሬት ማድረግ ስላለብኝ ነው። አንድ ጊዜ ጌታችን ኢየሱስ ክርስቶስ ምድር ላይ ሳለ ማቴዎስ ወንጌል ምዕራፍ 16 ከ13 እስከ 20 ላይ አንድ ቀላል የሚመስል ግን ወሳኝ የሆነ ጥያቄ ጠየቀ። እኔ ማን ነኝ አለ። አሁን አንዳንድ ሰው ምን ይላል? ምን አይነት ቀላል ጥያቄ ነው ሊባል ይችላል። እኔ ማን ነኝ ስል ግን ሁሉም ሞክሮ አቅቷቸዋል። ትዝላችኋል። አንዱ ግሩፕ ምን አለ? እኛ ሰፈር እየተባለ ያለው እየተወራ ያለው ዮሐንስ ነው። ስህተት ነው።
ኢየሱስ ዮሐንስ አይደለም። ሌላስ ስል እኛ ሰፈር ኤልያስ ነው አሉ። ሌላስ ኤርሚያስ፣ ሌላስ ከነቢያት አንዱ ስል አንድ ማላገኝ። ከዛ በዛች ሰዓት የጌታ መንፈስ ጴጥሮስ ላይ መጣና መገለጫ መጣ። አንተ ክርስቶስ የሕያው እግዚአብሔር። ከዛ ኢየሱስ እንዳለ የዮና ልጅ ይሄ ስጋና ደም ጥሩ ቻናል አግኝተሃል። ይሄ ትክክለኛ ፍሪኩዌንሲ ላይ ገብተህ የአብ ቻናል ላይ ገብተህ ስበሃል። እኔ ዮሐንስ አይደለሁ፣ ኤልያስ አይደለሁ። እነዚህ ሁሉ ነቢያቶች ናቸው፣ ታላላቅ የእግዚአብሔር ሥራ የሰሩ ናቸው፣ ግን አይደለሁም። ስለዚህ ብፁዕ ነህ አለ። የታደልክ ነህ፣ በዚህ አለት ባመጣው መገለጥ ላይ ቤተ ክርስቲያንን ይሰራል። ኢየሱስ ይህን ሲናገር በሰው ሁሉ ፊት ነው። ስለዚህ ጴጥሮስ ይህን መልእክት ሲያመጣ መልእክትን ለወልድ ማምጣት ቀላል አይደለም። ታውቃላችሁ፣ አንዳንድ ሰው ይላል ለእንትና ለጠቅላይ ሚኒስትሩ ለፓስተር ገለ መልእክት አመጣው። ምንድን ነው? ጸጋዬ ከፍ ያለ ነው። እና የጴጥሮስ ያመጣው ለማን ነው? ለወልድ ነው። ለወልድ መልእክት አመጣ። አንተ ክርስቶስ የሕያው እግዚአብሔር። ስለዚህ ይሄ በጣም ሱፐር ነው። እና ከዛ በፊት ደግሞ ሹመት ሰጥቶታል ሐዋርያ የሚል ሉቃስ 12 ላይ። አሁን ደግሞ በሰው ፊት ምን ብሎታል? ብፁዕ። ስለዚህ ብፁዕ ሐዋርያ ጴጥሮስ። ስለዚህ ይሄ ኮንፈረንስ ላይ የነበረ ሰው በሙሉ መገለጽ ሲፈልግ ማን ጋር ሄዳል? ለወልድ መልእክት ያመጣ ይስታል ብሎ ማንም። ከዛ ይሄው አገልጋይ እዛው ምዕራፍ 18 ላይ ይሄ መልእክት ካመጣ በኋላ ቁጥር 21 22 ላይ ደግሞ ኢየሱስ ሲያወራ ወደ ኢየሩሳሌም እሄዳለሁ፣ በካህናት እጅ እሰጣለሁ፣ ይገሉኛል ስል ይሰማኛል። አሁንም መልእክት አለኝ። ምክንያቱም ከላይ ምን ተብሎ ብፁዕ ሐዋርያ። ለዚህ መልእክት አለኝ። አሁን ማንም ሊጠረጥር አይችልም። ጴጥሮስ መጠርጠር አትችልም። ለወልድ መልእክት ያመጣን ሰው ለወልድ መልእክት ያመጣን ሰው በምንም ተመር ማን አንተ ቀና ብለህ የምታየው ማይረግ አለው። ስለዚህ እንዲህ ይለኛል፣ ሞት ሰብሬ ያለው አንተ አትሞትም። መልእክቱ ደስ ይላል። አትሞትም። ይሄ አይሆንብህም ስል ኢየሱስ አለ። ቅድም ከጋድ ቻናል ነው፣ ይሄ ደግሞ አንተ ሰይጣን ማለት ይሄ ጣቢያው ስታዩ መልእክቱ ደስ ይላል። ባይዘው በጥቅስ ማስደገፍ እንችላለን። በእኛ ዘመን ቢሆን ቀንበር ሰብሬ ያለው እግዚአብሔር ወጥመድ ሰበረ፣ እኔም አመለጥኩ፣ አልሞትም የሚል ብዙ መጥቀስ ይቻላል። ግን መናፍስት ለዛ ነው ሰው በእግዚአብሔር እውነት ካላደገ አገልጋይ መር አገልግሎት አደጋ ትወጣለህ። አገልጋይ ዛሬ ጋድ ቻናል ሲቦ ሌላ ቻናል ሊስብ ይችላል። ጴጥሮስ ወልድ ሰፈር ሆኖ አወራበት እኮ። ወልድ ሌላ ሰፈር ቢሆን ችግር የለም። ወልድ ጋር ያለ አንተ ሰይጣን ምን ማለት ነው? ጴጥሮስ ሰይጣን ሆኖ ሳይሆን አሁን ያንተን ታዋቂነት ያንተን ስም የትላንቱን ተጠቅሞ ዲሲቭ ለማድረግ ለማታለል እየተጠቀመ እግዚአብሔር ሳይሆን ማን ነው? ስለዚህ ሽው ያለ ሁሉ የኛ አይደለም። ወገኖቹ ወዳጆቹ መንፈስን ሁሉ እንደዚህ አይነት ትምህርት ስትማሩ ይሄ የጌታ መንፈስ እንዳይሰራ የሚቃወም ትምህርት አይደለም። ይሄ መጠበቂያ ኮራፕትድ እንድንሆን የሚጠብቅ ነውና ጴጥሮስ ዮሐንስን ሲያወራ ነው ባይዘው በዚህ ጊዜ ሽማግሌ ነው። ላይፍ ኤክስፒሪየንስ ስፒሪቹዋል ኤክስፒሪየንስ አለው። ወዳጆች ሆይ በእውነት ይደጉ። ይሄ ብሎ መሮጥ ጥሩ አይደለም። መንፈስ ዓለም ብዙ ጣቢያዎች ብዙ ፍሪኩዌንሲ ሞገዶች አሉ መንገድ ላይ የሚያገኛችሁና ጴጥሮስን እየፈተነ ጴጥሮስን እንደዚህ ያደረገ እናንተን የማያደርግበት የለምና መመርመር ጥሩ ነው። ተቀበልን ምክሩን። ኢየሱስ ባይሆን ጴጥሮስ አሁን በእኛ አንድ ቸርች አገልግሎት ቢመጣ ኮንፈረንስ ላይ ቢያገለግል ማን ሊያጣራ ይችላል? አንደኛ ፖዚሽኑ ብቻ ራሱ እንዳትጠረጠረው ያደርጋል። ፖዚሽኑ ያለበት ፖዚሽን ክርስቶስ በሰው ፊት ብፁዕ ያለን ሰው ሐዋርያ ብሎ የሾመውን ሰው ሲኒየር ፓስተር የሆነን ሰው መጠርጠር አትችልም። ስለዚህ
እውነት ይጠብቃል። ኢየሱስ ሆኖ ነው። ለዚህ ዮሐንስ የሚመክረን ወንድሞች ሆይ መንፈስን ሁሉ እየተገባባን ነው። ሁለተኛ ልስጣችሁ ይህን እውነት ለማስረዳት ሐዋርያት ሥራ ምዕራፍ 16 ላይ ቁጥር 16 ጀምሮ ታላቁ ደግሞ ሐዋርያ በመገለጥ ታላቅነት የእግዚአብሔር ምስጢርን በመግለጥ በዘመኑ ብቻ አይደለም ባይዘወይ እስካሁን ባለው የቸርች ፐረድ ውስጥ የጳውሎስን የመገለጥ ሌቭል የሚያልፍ የሌለው ታላቅ ሐዋርያ ፊልጵስዩስ ከተማ ገባ። ሲገባ በጌታ ምሪት ነው ገባው። ታውቃላችሁ አንድ ሰው በህልም መጥቶ ናና ተሻግረ እርዳን ብሎ በዛ ምሪት ነው የሄደው። ሲሄድ ወንዝ ዳር ወረደ። ሲሰብክ እግዚአብሔር ሊዲያን ሰጠው። ሊዲያ ልቡ ተከፈተ። የሊዲያ ቤት አርፈው ከዛ እየተመላለሱ ወደ ምኩራብ እየሄዱ ይጸልያሉ፣ ይሰብኩ ነበር። አንዲት ሴት ደግሞ አገኘች መንገድ ላይ። አማርኛችን እኔ ጥሩ ተርጎመ የሟርት መንፈስ ነው የሚለው ግን ሟርት እንዲሁ መናገር ብቻ ይመስለናል። እኛ ግን ስፒሪት ኦፍ ዲቪኔሽን ማለት ልክ አምላክ በሚናገረው ደረጃ የሚሰራ የጥንቆላ ሌቭል የግብፅ አማልክቶች ኦፕሬት ያደርጉበት የነበረ የጥንቆላ ሌቭል ነው ይሄ ስፒሪት ኦፍ ዲቪኔሽን የሚለው ማለት ነው። ስለዚህ አውሮፓ ውስጥ የሮም መንግስት ውስጥ ተደብቆ ህዝቡን ኮንትሮል የሚያደርግ ስፒሪት ነው። እንዳትጠራጠሩት የኃይሉ የመገለጡ ሌቭል ከፍ ያለ ነው። በኖርማል ጭንቅላት ልሚታቁት አይደለም። ስለዚህ ይሄ የመገለጥ ታላቅነት ያለው ሶስተኛ ሰማይ ኤክስፒሪየንስ ያለው 14 ዓመት ቆይቶ የተማረው ጳውሎስ ፊልጵስዩስ ከተማ ሲገባ በቀላሉ ሊለይ አይቻልም። አንድ ሰጧት ሲሄዱ መንገድ ላይ ትናገራለች። የልዑልን መንገድ ለህዝቡ የሚያሳዩ የእግዚአብሔር አገልጋዮች አለ። ይሄ መልእክት ልክ ነው ልክ አይደለም? ወገኖች ነው ልክ ነው ልክ አይደለም? ጳውሎስ ስላስና ሉቃስ ናቸው። እነዚህ የልዑልን መንገድ የሚያሳዩ የእግዚአብሔር አገልጋዮች ናቸው አይደሉም? ይሄ መልእክት ልክ ነው ልክ አይደለም? ስለዚህ ሁሌ ይላሉ እቺ ሴት ጌጃ ሰፈር ብትኖር ቸርች የማትከፍትበት ምክንያት ምን አለ? ለማን ነው መልእክት ያመጣችው? ለጳውሎስ። መልእክቱ ልክ በትክክል እና ይሄ ሃይ ሌቭል ዲሰፕሽን መናፍስት የሚንቀሳቀሱበት ሃይድ ለማድረግ እንዳይታወቁ ከፍ ያለ ፓወር ሲመጣ እንዳያወጣቸው። ምክንያቱም ፖል ጋር ያለው ነገር ከተማይቱን ነቅለው እንዲለቁ ስለሚያደርግ ላለመታወቅ የሚሰሩበት ነው እና መጽሐፉ ሲነግረን አያሌ ቀን ማለት ጳውሎስ በመጀመሪያ ቀን አላወቀም። ምክንያቱም መልእክቱ ያሳስታል። ትንሽ ብትጠረጠረው ግን መልእክቱ ያሳስታል። የልዑልን መንገድ የሚያስታውስ እና አያሌ ቀን ትደጋግማለች። ግን የጸለየ መንፈሱን ኮንሰንትሬት ሆኖ ሲሰማ መንፈሱ ከጋድ ቻናል ሞገድ ፍሪኩዌንሲ ላይ የመጣ አይደለም። ባይዘው ሰው በመንፈስ ሲያድግ የምትለየው ሰውን አይደለም ንግግርን ሳይሆን ቻናሉን ታውቃለህ። ፍሪኩዌንሲ የሚመጣበት የእግዚአብሔር ድምጽ በኃይል ነው። እግዚአብሔር ድምጽ ነው። ከእግዚአብሔር ዙፋን ፊት ድምጽ ይወጣል የሚባለው አለና ሲያጣራ አይደለምና ለየው ጳውሎስ። ከዛ ለይቶት ገስጾ አወጣ ይላል። ቢኮዝ ዓላማው ከታወቀ ፖል ይዞት የመጣው ፓወር ከሱ ፓወር ይበልጣል። ጳውሎስ እዛ ከቆየ አገርን ይነጥቃል። ፊልጵስዩስ ከተማ የመቄዶንያን ክፍለ ሀገር ልነጥቅ ነውና እሱን ለማድረጉ ነው። እዛ ገባው ገሰጸ ወጣ። ሲያወጣ እንዲህ ይላል። በጣም የሚገርም ነው how much powerful እንደሆነ። አጋንንቱ ስለወጣ ጳውሎስና ሲላስ እስር ቤት ተጣሉ። ሁለተኛ ገቢ ቀነሰ። ስለዚህ የሴትዮዋ አባላት ፕሮፋይል ራሱ መገመት ትችላላችሁ። እሷ ሚመናና ፕሮፋይሏ አንደኛ አጋንንት ሲወጣ እስር ቤት የሚከት የባለስልጣናት ጉባኤ የያዘችው ከተማ ውስጥ ፓወርፉል ማሰር የሚችል ግሩፕ ነው የያዘችው። አጋንንት ስለወጣ የሚያሰር ዝም ብሎ አይደለም። ሁለተኛ ገቢ ቀነሰ ማለት ኢኮኖሚውንም የያዘ ስፕሪት ነው። ስለዚህ ፋይናንስ ይዟል፣ ፖለቲካ ይዟል።
ታዋቂ ሰዎች ይዟል። አሁን በእኛ ዘመን ቸርች ለመክፈት ቻናል ለመክፈት የሚፈልገው ነዛ ነው። 1-2 መገለጥ ታመጣለህ። መገለጡ ሰው ይስብልሃል። በመጣው ሰው ቸርች ትከፍታለህ። እቺ ሴት በእኛ ዘመን ብትኖር ብዙ ብራንች ይኖራታል፣ ብዙ ቻናል ይኖራታል፣ ብዙ ዩቲዩብ ይኖራታል፣ ብዙ ቲክቶክ ይኖራታል። ቢኮዝ ሺ ካን ኮንትሮል ማለት ነው። ሶ መንፈስን ሁሉ አትመኑ ማለት የጌታ መንፈስን መቃወም አይደለም። ሃይ ፍሪኩዌንሲ አለ፣ ሃይ ሌቭል አለ እና ኢየሱስን እከተላለሁ የምትሉ መዳረሻችን የዘላለም ክብር የምትሉ ወዳጆቹ ይሄ የአባት የሐዋርያ ምክር ነውና መንፈስን ሁሉ ያስማማናል። መናፍስት እንዴት ይለያሉ ሲባል በእውነት ነው የምንለካው። ዮሐንስ ራሱ ወንጌሉ ላይ ምን አለ? ዮሐንስ ወንጌል ምዕራፍ 4 ቁጥር 3 እንዲህ አለ፣ እግዚአብሔር የሚያመልኩት ይፈልጋሉ፣ የሚያመልኩት የሚከተሉት አለ። ግን ዝም ብሎ በመንፈስ ብቻ የሚሉ አይደለም፣ ፋየር ብቻ የሚሉ ሳይሆን በእውነትና ፋየር ብቻ ልዩ ፋየርም አለ፣ ትክክለኛ ፋየርም አለ። ስለዚህ በመንፈስ ብቻ አላለም፣ በእውነትና። ስለዚህ እውነት አስፈላጊ ነው። እንደዚህ ቁጭ ብሎ የትምህርት ክፍለ ጊዜ ሲሰጥ የደረቅ ፕሮግራም እንዳይመስል እውነት የምንቀበልበት ማለት ነው። ቢኮዝ መናፍስትን በጭንቅላት በሎጂክ ብቻ አትለይም። ትሩዝ መለኪያ ነው። እግዚአብሔር እውነት ብርሃን ነው። እግዚአብሔር ብርሃን ስለሆነ ጨለማ ላይ ይበራል። ጨለማ ላይ ከበራ ስህተት ይገለጣልና በእውነት ማደግ ያስፈልጋል። ስለዚህ ትምህርቱ ይሄ ነው። ወንድሞች ሆይ ዝም ብሎ የዋህ መሆን ጥሩ አይደለም። እግዚአብሔር ሰፈር የዋህ ሁኑ። ከዛ ከእግዚአብሔር ጋር ሰፈር ስትንቀሳቀሱ ደግሞ ጠቢቡ እስማማና እግዚአብሔር ጋር የዋህ ሰፈር ላይ ጠቢብ። ቢኮዝ የሚያታልሉ ብዙ መናፍስት ስላሉ የነ ትውልድ ቁጭ ብለን እንደዚህ ቃል መማር ትዕግስትም የለንም። ማናደረገ እራሱ አታላዩ። ምክንያቱም ቁርጥ አርጉ እና የ3 ሰከንድ የ3 ደቂቃ ቲክቶክ ሰርቶ አገኘው ትላለህ። ሄዴ ወደ ታወራለህ። 3 ደቂቃ ውስጥ ምንድን ነው የምታገኘው? 3 ደቂቃ ውስጥ ምንም የምታገኘው የለም። ግን ቁጭ ብለህ እውነት ተመረህ እውነት ስታቅ ቀኝና ግራን ትለያለህ። the whole picture ታገኛለህና ወንድሞች ሆይ በደንብ እንድታቁ ለምን አለ? ብዙ ሐሰተኛ ነቢያት ወደ ዓለም ወጥተዋል። እቺ ዓለም ሁል ጊዜ የማን ጦርነት ይደረግባታል? የመናፍስት ቁጥጥር። ለምን? ዓለም ወይ ምድር ለሰው ልጅ ነው የተሰጠው። ሰው የጋበዘው መንፈስ ነው ምድሩን የሚገዛው። ስለዚህ ብዙ መናፍስት ወጥተዋል። መናፍስት መገለጫቸው ብዙ ነው። አንዳንዱ ቴክኖሎጂ ነው፣ አንዳንዱ ስልጣኔ ነው፣ አንዳንዱ ሃይማኖት ነው። ሁሉም ሃይማኖት ብቻ እንዳይመስላችሁ። ብዙ መናፍስት ወደ ምድር ላይ ወጥተዋል። ሲታዩ መንፈስ ነው ንግግራቸው፣ ግን ከኢቪል ቦታ የመጡ ከጨለማው መንግስት የመጡ ብዙ ወደ ምድር መጥተዋል። ለዛ ነው ተጠንቀቁ የሚላችሁ። ሐዋርያ ጳውሎስ የቆሮንቶስ ቤተ ክርስቲያንን ሲያስተምራቸው እንዲህ አለ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 ወንድሞች ሆይ መንፈሳዊ ነገርን ታውቁ ዘንድ ይወዳሉ። ትለማመዱ ብቻ አይደለም፣ ታውቁ ዘንድ። ለምን? ካላወቃችሁ ከየት እንደመጣ አታውቁም። ምክንያቱም ቆሮንቶስ ሂስቶሪካሊ ስትወስዱ ቢያንስ ከ12 በላይ ቤተ ጣዖት ያለባት ከተማ ናት። ቤተ ጣዖት ወርሺፕ የሚደረግበት ነው። መንፈስ ሲገዛ ሲመለክ ምን እንደሚያደርግ ያውቃል። ዛሬ አውሮፓኖች የሚያመልኩት እኛ ሳይንስ ብሎ የቀረበልን ነገሮች በሙሉ የዛ ኤክስፒሪየንስ የሚደረጉ ናቸው። ታውቃላችሁ? አሁን በእኛ ዘመን ይሄ ፈረንጆች የነገሩን ቀናቶች በሙሉ ያማለክት ቀን እንደሆነ ሳንዴይ ማለት ሳንዴይ ፀሐይ የሚመለክበት ቀን ነው። ማንዴይ ሙን ጨረቃ የሚመለክበት ቀን ነው። ቲውስዴይ ቲው የሚባል የጦርነት አምላክ የሚመለክበት ቀን ነው። ዌንስዴይ ማለት ውደን የሚባል የነጎድጓድ አምላክ የሚመለክበት ቀን ነው። ቶር ሰረስዴይ ቶር የሚባል ጣዖት የሚመለክበት ነው። ሳታርዴይ ሳታሪን የሚባል ፍሬያማን
ፍራይዴ የሚለው ፍሬያማነት የሚለው ፍራይዴ ፈራያ የሚባል ጣዖት ነው። ሳታርዴ ሳታሪን። ስለዚህ ያው ሳይንስ ሆኖ እኛ ተማርን እንጂ የአማልክት ቀኖች ናቸው። 12 ወራቶቹ ራሱ ጣዖት የሚመልከው ኦገስት፣ ኦገስቶስ ቄሳር፣ ኦገስት፣ ኦክቶበር፣ ኦክታቫ። ስለዚህ እነዚህ አውሮፓ ውስጥ ሲመለኩ ይደይ ነው። ስለዚህ ወንድሞች ሆይ ታውቁ ዘንድ ይወዳሉ አለ። ምን ነው ስንል ጌታ ጋር ሳትመጡ ድምፅ ወደ ሌላቸው አጋንንት ወዱኑ ሄዳችሁ እንዳመለካችሁ ታውቃላችሁ። ስትሄዱ ብዙ ኤክስፒሪየንስ አለ፣ መገለጥ አለ፣ ምናምን አለ። እውነተኛ ጌታ ጋር ሲመጡም እንደዛው እዛ መንፈስ ሲወርድ የሆነ አዲስ ቋንቋ ይናገራሉ፣ እዚህም ይናገራሉ። መንፈስ ሲወርድ እዚህ ሰው ይንቀጠቀጣል፣ እዚህም ይንቀጠቀጣል። መንፈስ ሲወርድ ከዛ ህዝቡ ግራ ገባው። ቆሮንቶስ የት ነው አለ። እዛም ሲነድ የሆነ ነገር እንትን ነው፣ እዚህም እንደዛ። እዛ ሲነድ እዛ የውሸት ሂሊንግ አለ፣ እዚህም አለ ስሉ ጳውሎስ እንዲያለ ዋናው ጉዳይ ኤክስፒሪየንሱ ላይ አይደለ። አለፍ በሉ። የክርስቶስ መንፈስ እና ያን የምትለዩት አንቀጥቅጦም ቢሆን ጥሎም ቢሆን መጨረሻ ክርስቶስ ከገነነ የኛ መንፈስ ነው አለ። ይሄ በክርስቶስ ካልሆነ ኢየሱስ ጌታ ነው ማለት አይችልም ማለት የቃላት ጉዳይ አይደለም። ክርስቶስን አምፕሊፋይ የሚያደርግ መንፈስ ክርስቶስ ተግባሩም ትምህርቱም ክርስቶስን የሚራገም ከሆነ ያጋንንት በዚህ ታውቃላችሁ። ስለዚህ ማወቅ አስፈላጊ ነው። ብዙ መናፍስት ስለመጡ የእግዚአብሔር መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ መንፈስ ነው። ክርስቲያን ሆነን በቸርች ላደግን ሰዎች ምንም ላይ መስለን ይችላል። ይሄ ግን በዛን ዘመን አንዱና ትልቅ የምሁርን ጭንቅላት ያዘ ስኮላስቲክ የሆነ መንፈስ ምንድን ነው የሚለው? በቃ ቅይጥ ከፋርስ የመጣ ዞስትሪዝም የሚባል ሃይማኖት፣ የግሪክ ፍልስፍና አይዲያሊዝም፣ የአይሁድ ሃይማኖት ክርስትናን ቀይጦ ቀላቅሎ አንድ ለሰው ለጭንቅላት የሚመች ትምህርት ተዘጋጅቶ ነበር በዛን ዘመን። ኖስቲሲዝም ይባላል፣ ወይም በአማርኛ ኖስቲኮች፣ የኖስቲኮች ትምህርት ይባላልና እነሱ ምን ይላሉ? ሲጀምሩ ሲያገኙ እንዳትጠረጠሩ እግዚአብሔር እኮ ትልቅ ነው ይላል። ህዝቡ ምን ይላል? እንደዚህ ሲባል አሜን ይላል። እግዚአብሔር ትልቅ ነው፣ እግዚአብሔር እጅግ ቅዱስ ነው ይለዋል። ህዝቡ አሜን ይላል። ኢየሱስ ክርስቶስ አምላክ ነው ይላሉ። ህዝቡ አሜን ይላል። ሶስት እውነት የተናገረ በአራተኛ ይስታል ተብሎ አይጠብቅም። ስለዚህ ፍሬን ይለቃል ማለት ነው። አንተ ሲያባብል ኢየሱስ ጌታ ነው አምላክ ነው ካለ ከዚህ በኋላ ይሄ ሰውዬ ሊሲት አይችልም ብለህ ፍሬን ስትለቅ ይቆይና ምን ይላል? እቺ ግዑዝ ዓለም ከነቁሶቿ ቅዱስ ናት፣ መንፈስ ቅዱስ ነው ይላል። ኦልሬዲ ፍሬን ለቃል። አሁን የምጠረጥረው ነገር የለም። እውነት ነው። ድሩም ክፋት የተሞላች ናት ምናምን ነብለ እውነት ነው ትላል። ስለዚህ ዳይኮቶማይዝ ያደርጉታል። ቁስ እርኩስ ነው፣ መንፈስ ቅዱስ ነው ይላል። ስለዚህ ከዚህ ቁስ ደግሞ ምን ታገኛለህ? ምን ይታያል ብለህ አንተ በቃ እውነት ነው ብለህ ትላለህ። ከዛ ነገሩን ውጥር ትንሽ ያደርግና ኢየሱስ አምላክ ነው ይላል። እውነት ነው። አምላክ ደግሞ እርኩስ ነገርን መንካት አይችልም። እንኳን ቁስ ስጋ ሊሆን ቀርቶ ስጋ መንካት አይችልም፣ ቢኮዝ አምላክ ስለሆነ ይላል። ከዛ የሶስተኛ ሰማይ መገለጥ ይመስላል። ቢኮዝ ጌታችንን ያገነነ ስጋ እርኩስ ነው፣ መንፈስ ቅዱስ ነው። ኢየሱስ አምላክ ስለሆነ ስጋ ሊለብስ አይችልም ይላል። እንግዲህ ካላወክና ስፕሪቱ የዚህ ቲቺንግ ስፕሪት መንፈስ ካለየ ስለማታቅ አንተ እውነት ነው ምናምን ትላለህ። ኢየሱስ በስጋ ሊለብስ አይችልም ይላል። ለምንድን ነው ስጋ የማይለብሰው? ስል እጅ ቅዱስ ስለሆነ አምላክ ስለሆነ። ከዛ ጌታን ያገነነ ስለመስል አሜን ትላለህ። ፋይናሊ ስጋ ስላለበሰ ወክሎሽ ባንቺ ፋንታ ሊሞት አለቀ፣ አስገባ ማለት ነው። ስለዚህ ቲቺንግን በል ኤክስፒሪየንስን በል ልምምድም መንፈሱን ከጀርባ ካላወቅ አገባቡ ቀላል አይደለም። ጌታ ነው አምላክ ነው ምናምን። አሁን ሌላኛ የተቸገርነው አምላክ አይደለም፣ እነሱ ፍጹም አምላክ ነው፣ ኃያል ነው። ስለዚህ ስጋ እርኩስ ነው፣ ቁስ እርኩስ ነው። ስጋን ኢየሱስ ከለበሰ ረክሷል ማለት ነው። ስለዚህ እሱ አምላክ ስለሆነ ስጋ ሊለብስ አይችልም። እና ታዲያ የመጣው
መስሎ ፋንታም ይባላል። ይሄ በጭንቅላት ውስጥ አንተ ተፈጥሮልኝ ስጋ ለበሰ መሰለ እንጂ ስላለለብስ አይችልም። ስጋ ካልለበሰ ሊሰቀል አይችልም። ካልተሰቀለ መሞት አይችልም። ካልሞተ መቀበር አይችልም። ካልተቀበረ ሊነሳ አይችልም። ካልተነሳ ስለዚህ ክርስትና ዜሮ ማለት ነው። ይሄ መንፈስ ምን ይባላል? ጸረ ክርስቶስ ወይም የክርስቶስ ተቃዋሚ መንፈስ ነው። ግን አመጣጡ ደስ ይላል አይደለ? ጌታን የወደደ የሚመስል። ስለዚህ ትምህርት ስትሰማ ልምምድ ስታይ ነገሩን ስለ ጓጓ ብቻ አትስማ። እንዲህ ይመጣል ቆንጆ አድርጎ። ይሄ የክርስቶስ ተቃዋሚ መንፈስ ነው። አንታይ ክራይስት ነው። ይህ እንዲመጣ ሰምታችኋል። ዲሲቭ የሚያደርግ የሚያታልል መንፈስ ሰምታችኋል። መስማት ብቻ አይደለም፣ አሁን ራሱ በዓለም አለ ይላል። አሁን እኔ ስለ ኖስቲሲዝም ዲቴይል አስተማራችሁ ሳይሆን የመጨረሻ ዘመን የኛ ዘመን ሰው በአንድ በኩል ምድር ላይ ያለው ነገር ተስፋ ስለሚያስቆርጥ ጓጉቶ እግዚአብሔር ጋር ይመጣል። እግዚአብሔር ጋር መጥቶ ጓጉቶ ሲጠብቅ የራሱ እዛ ያጨለመው መንፈስ ዲሰፕቲቭ እና አጭበርባሪ አታላይ ሆኖ ይመጣልና እግዚአብሔር እውነቱን ይግለጣል። ዓለም ላይ አለ። በጣም የሚያስፈራም የሚያስጠነቅቅ አንድ ቃል አለ። ጳውሎስ ለተሰሎንቄ ሰዎች የተናገረውና ምን አለ? ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 9 ጀምሮ እንዳለ የእውነትን ፍቅር ላልተቀበሉ እግዚአብሔር እንደዚህ ቁጭ አድርጎ ሲያስተምር አቅልለው ማለት ነው። በአመፃ ደስ የሚላቸው ሰይጣን ሰፈራቸው ሲመጣ ቀንድ አውጥቶ አይመጣም ይላል። ቀንድ አውጥቶ ከመጣ የሰፈር ህፃናት ራሱ በድንጋይ ይወግሩታል። ስለዚህ እሱ ሞኝ አይደለም። ታዲያ እንዴት ይመጣል ብሎ ሲናገር እንዲህ አለ፣ የእሱ መምጣት በሐሰተኛ ድንቆች፣ ምልክቶች እና ተአምራት ሁሉ እንደ ሰይጣን አሰራር ይመጣል። መጨረሻ ዘመን በተአምራት በድንቅና በምልክት ብቻ አትለየው። ሃይ ኮፒ እዚህ ቦታ ያው ከጉባኤ ጋር ዛሬ ነው ተገናኘውና ኢነናው ማርካቶ ሄደ ሞባይል ግዛ ብትለኝ ብዙ አልወድም። ለምንድን ነው የማልወደው? ባለሙያ ስላይደለው የመታለል ቻንስ ከፍተኛ። ሳምሰንግ ብዬ ኦሪጂናል ከሳውዝ ኮሪያ የመጣ ብለው ሽጦልኝ ይቤት ሲሄድ ባለሙያ ቼክ ጠቅጠቅ ያደርግና አይ ኦሪጂናል አይደለም እና ታዲያ ስል ሃይ ኮፒ ይላል። ሃይ ኮፒ ማለት ከኦሪጂናል ጋር ቁልጭ ተመሳሳይ ግን ኦሪጂናል። ጳውሎስ እንዲህ ይላል፣ ሰይጣን ሰፈራችሁ ሲመጣ የእውነት ፍቅር ካልተቀበላችሁ ከፍ ሃይ ኮፒ ተአምራት፣ ድንቅ ምልክት ይዞ ይመጣል። ስለዚህ በዚህ አታጣራ፣ እውነት ማወቅ ይጠበቅባቸዋል ማለት ነው። ሃይ ኮፒ ስታዩት ኦሪጂናል ይመስላል። ሂሊንግ አለው፣ ፕሮፌሲ አለው፣ መገለጥ አለው። እሱ ይዞ ሲመጣ ግን በኋላ ሲጣራ ምንድን ነው? ሃይ ኮፒ። አንተ ገዝተህ የመጣ ምንድን ነው? ሃይ ኮፒ። ኮፒ ማለት ፎርጅድ ነው፣ ግን ራሱ ይነግራል። አሁን ባለሙያዎች አንደኛ ደረጃ፣ ሁለተኛ ኮፒ፣ ሶስተኛ ኮፒ ይላሉ እና ሃይ ኮፒ ይዞ ይመጣል። ከዛ እንዲህ ይላል ቀጥለው ጳውሎስ፣ እውነትን የጠሉ በአመፃ ደስ የሚላቸው የእውነትን ፍቅር ላልተቀበሉ ሰይጣን ራሱ አይደለም እንደዚህ አይነት ጉባኤ የበዛበት ሰፈር ላይ እግዚአብሔር ራሱ የስህተት አሰራር ይልካል። እግዚአብሔር ራሱ አልሰማ ካልክ፣ እግዚአብሔርን አላደምጥ ካልክ፣ እግዚአብሔር ቁጭ አርጎ ዘመን ሰጥቶ ሲያወራ አላዳምጥ ካልክ ሰይጣን አይደለም እግዚአብሔር ራሱ ጨረታ አውጥቶ እዛ ሰፈር ኢግኖራንት ቢዟል ሂድ ይላል። የስህተትን አሰራር ያምኑ ዘንድ እግዚአብሔር የስህተት አሰራር ይልክባቸዋል። ምዕራፍ 2 ቁጥር 12 ላይ ቸክ አድርጉ፣ ይልክባቸዋል። እግዚአብሔር እንደዚህ አይነት ስራ ይሰራል። ባይብል ላይ አንድ ጊዜ አንድ ንጉስ አክዓብ የሚባል እግዚአብሔርን አይሰማም። ምን ደስ ይለዋል? ትጠረምሳለህ፣ ብቻ ደስ የሚለው ንጉስ ነው። እነሱ ደስ የሚለው አገልግሎት ትጠረምሳለህ። ለዚህ ትጠረምሳለህ 450 ቅጥረኛ ነቢያት ነበረው ቀለብ የሚሰፈርላቸው እና ጠዋት ንጉሱ ይቀመጣል፣ ትጠረምሳለህ፣ ትሄዳለህ ብቻ ነው። ከዛ እዛ ሰፈር ያላደገ አንድ ንጉስ መጣ፣ ኢዮሳፍጥ የሚባል።
ከዛ ጦርነት ነበራቸውና ድምጽ እንፈልጋለን ስንል መጡና በአንድ ድምጽ ተጠረምሳለህ ስል የተቃኙ አንድ ክላስ የሚማሩ መሰለውና እንዴት ነው እነዚህ አንድ ሰፈር ነው እንደመጡት አለ። ሁሉም በአንድ ድምጽ 450 ትጠረምሳለህ አለ። መንፈሱ አልተመቸው እና ታዲያ ምን ፈለግ ስል እነሱ ጋር ያልተነካካ ሌላ ሰፈር የሚኖር ነብይ የለም ያለ። ከዛ አለ ሌላ ሰፈር የሚኖር ግን እሱ ለኔ ቆንጆ ትንቢት አምጥቶ ቆንጆ ትንቢት አምጥቶ አያውቅም አለ። ግድ የለም ለማንኛውም ጥራ እስቲ እንስማ አለ እና ስሙ ሚኪያስ ይባላል። የተላከው አለቃ ሄደና እንዲህ አለ፣ ዋ መጤ ብትዘባርቅ 450 በአንድ ድምጽ ቀለብ የሚሰፈርላቸው ትጠረምሳለህ ብለህ አንተ መጤ ትጠረምሳለህ ብትል ሲያስጠነቅቁ ችግር የለም አለ። እንዳልከው አደርጋለሁ ብሎ አመጡት። ከዛ ሁለቱ ነገስታት ቁጭ አሉ። ሁለቱ ነገስታት ቁጭ ብለው እስቲ ተንበይ ሲሉ ኦሬዲ የሚፈልጉት ይታወቃል። ትጠረምሳለህ አለ። ከዛ ትጠረምሳለህ ስል አልተመቸውም። እንዴ ዛሬ ምን ሆነ ነው እንደ ድሮኮ ተቃራኒ የምትናገረው ምንድነው ስል እውነቱን ነገር ስል እውነቱን ትፈልጋለህ አለ። ማታ ይቤት እግዚአብሔር አሳየኝ። ምን እስራኤል እረኛ አልባ ሆኖ ተራራ ላይ ሲቅበዘበዝ ምን ማለት ነው? ትጠረምሳለህ ብትሄድ ተጠረምዘህ ትሞታለህ። ህዝቡ አላልኩም አለ። ይኸው አንድ ቀን ቆንጆ አምጥቶልኝ ወገኖች መንፈስን አትመኑ ብሎ ሐዋርያ ሌቭሉ ቴክኖሎጂው ከፍ ያለ ነው። ከፍ ባለ በመንፈስ ቅዱስ ኤክስፒሪየንስ ልምምድ ኢንካውንተር ካላደግን በስተቀር ቀላል አይደለም ማለት ነውና ይደጉ ይለናል ማለት ነው። ክብር ለኢየሱስ ይሁን። ሁለተኛ ይሄን እዚህ ጋር ላብቃ፣ ነገሩ ሰፊ ነው። ወደ ፍቅሩ ልምጣና እሱ ከውጭ እንዴት እንደምጠበቅ ነው። ሌላው ስትኖሩ በእግዚአብሔር መንግስትና በእግዚአብሔር ህልውና ስትኖሩ የመኖሪያው ባህል ምን ይባላል? ፍቅር ይባላል። ፍቅር ይባላል እና ቀጥሎ ያወራቸው ከቁጥር 7 ጀምሮ እስከ 21 እሱ ሐሳብ ነው። ጠቅለል አድርጌ ነው የማነሳው። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ እግዚአብሔር ከእግዚአብሔር ስለተወለደ እግዚአብሔር ስለሚያውቅ እርስ በርሳችን እንዋደድ። ባጭሩ የእግዚአብሔር መንግስት የሰፈር የጨዋነት መለኪያ የፍቅር አቆጣጠር ይባላል። ፍቅር ማለት ሰው ሁሉ ቅዱስ ነው አይደለም የሚለው መነጽሩ የሚያሳየው ከሰው ጥፋት ይልቅ የሰው ዋጋ ይበልጣል ብሎ የሚያሳይ መነጽር ነው። እግዚአብሔር ሲያድነን መጽሐፍ ቅዱስ እንዴት ይላል? 4 የኛን መልክ መጽሐፍ ቅዱስ ይነግረናል። ኤፌሶን 2 ላይ ሁላችን አንድም ሳይቀር ማለት ነው። ሁላችን ጨዋነኝ የምትለው ሰውዬም አለህበት። እኔ ጠጥቼ ተሳደቢ አላቅም የምትል ሰውዬው አለህበት። ሁላችን ውስጥ ጭፈራ ቤት ሄጄ አላቅም የምትለውም አለህበት። እየሄድከውም አለህበት። መጽሐፍ የሚለው ሁላችን በበደላችንና በኃጢአታችን ምን ነበር? ይሄ ምን ማምለጥ አትችልም። ምክንያቱም በሰፈር መለኪያ ነው አንተ ጨዋ የተባልከው እንጂ በእግዚአብሔር መለኪያ እየተግባባን ነው። የሰፈር መለኪያ ደግሞ ሰማይ ቤት አይሰራም። ሁለተኛ ሁላችን አሁን በአመፃ ልጆች ላይ በማይታዘዙ ልጆች ላይ በሚሰራው አየር ላይ ለሚገዛው አለቃ ታዘን እንኖር። ሰፈሪ አላቅም ምንም አላቅም ግን ዩአር ሁላችን ውስጥ አለ የሰይጣን ተገዢ። ሶስተኛ ሁላችን የስጋችንና የልቦናችንን ምኞት ተከትለን እንኖር ነበረ። አራተኛ ሁላችን ከፍጥረታችን የቁጣ ልጆች። ስለዚህ እኔ እንደዚህ እላለሁ ሁሌ ትንሽ ቲቢት ትምክት ኩፍ ኩፍ ካለ ይሄም ፎቶ መኝታ ክፍል ለጥፉ። ስትጠራ ምን ነበርክ? ሙታን። ጌታ ሲያድን ምን ነበርክ? የሰይጣን ተከታይ። ሲጠራ የስሜት እንደ እንስሳ የምትኖር ሰው። አራተኛ መጨረሻ የቁጣ ልጅ። ታዲያ ታሪክሽ እንዴት ተቀየረ ሲባል ትንሽ የጸባይ ማሻሻያ ስላመጣሽ ጌታ ተመለከተሽ አይልም። አንቺ እንደው ከሰፈር ካሉ በጣም ጥሩ ልጅ ስለሆንሽ ጌታ ጠራሽ አይልም። አንተ ካሉት ሰዎች ይልቅ ስትለካ አይደለም የሚለው መጽሐፍ ዳ እግዚአብሔር በምህረት ባለጠጋ ያንቺ መዳን 100% በማን ምህረት ላይ ተመሰረተ?
እግዚአብሔር በምህረት ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ጸባይ ተሻሽሎ ሳይሆን በበደልና በኃጢአት ሙታን ሳለን ከክርስቶስ ጋር ሕይወትን ክብር ለኢየሱስ ይሁን። ስለዚህ ቆመ ስትዘምር ጎን ያለውን ሰው እያሰብክ እንዳዘምር ሙታን የነበርክ። ስለዚህ መዝሙሩ 100% የምህረት የፍቅር ውጤት ነው። ስለዚህ ዮሐንስ የሚያወራው የዳናችሁት በምህረት የዳናችሁት በፍቅር መኖር ያለባችሁት። ፍቅር ማለት ሳያቀርቶ አይደለም፣ እያወቀ ነው የወደደሽ። አንዳንድ ጊዜ አይገርማችሁም? ድካማችሁን እያወቃችሁ ጌታ እንዲህ ይልሻል፣ ልጄ ወዳሉ ስለ እንዲህ ጌታ ተሳስቶ ነው? ተሳስቶ አይደለም፣ ተሳስቶ አይደለም። የሱ መነጽር የፍቅር ነው። በፍቅር ባይመለከተን በፍርዱ በእውነቱ ብቻ ቢመለከተን አንዳችን አንተርፈም ነበር። ግን መጽሐፍ ሲናገር እግዚአብሔር በቃ አይደለም በምህረት ባለጠጋ ፍቅሩ ትልቅ ስለሆነ ሰዎች የገፉንን የወደደን ኑሮ እግዚአብሔር መንግስት ጋር። ለዛ ነው ልብ ጧት ስትነሳ በደል የሚቆጠር ከሆነ አላወቅም። ሰው ስታይ ድካሙ ብቻ የሚታየውና ክርስቶስ የወደደው ክርስቶስ የሰራለት ካልታየ ጃጅ የምታርግ የምትፈርድ የምትጠላ ከሆንክ አላወቅም። ስለዚህ ልጆች ሆይ አሁን ከሰይጣን ሰፈር ለክፉ ዓለምም ላለመጋለጥ አንዱ የኑሮ ካልቸራችሁን ቀይሩ። መነጽራችሁ ፍቅር ይሁን። ፍቅር ባይዘው አቆጣጠር ነው። ፍቅርና ጥላቻ፣ ፍቅር ነገር በመልካም የሚተረጉም መነጽር ሲሆን ጥላቻ ነገርን ሁሉ በክፉ የሚተረጉም መነጽር። ፍቅር ካለባችሁ ያያችሁት ሰው ልብሱ ያምራል፣ ቁመቱ ያምራል፣ ንግግሩ ያምራል። ነገሩ እኮ አምሮ አይደለም፣ መነጽሩን ብዙ የሚያሳይ አይደለ? መጽሐፍ ቅዱስ እግዚአብሔር እንዴት እኛን እንደሚያይ ሲናገር ኤፌሶን 1:4 እንዲህ ይላል፣ ዓለም ሳይፈጠር በፊቱ ቅዱሳንና ነውር አልባ በፍቅር እንሆን ዘንድ በክርስቶስ መረጠ። ስለዚህ እግዚአብሔር ሲያየን በክርስቶስ ነውር አልባ ቅዱስ በፍቅር። ይሄ እኛ ከሰፈር ያመጣነው ሳይሆን ከእግዚአብሔር የተማርነው ነውና ወንድሞች ሆይ የነ ዘመን አንዱ ፈተና ፍቅር ጥለው የእግዚአብሔር አቃቤ ሕግ የሆነ በዛ። አቃቤ ሕግ ማለት ሁሌ ሕግ ተጣሰ ብሎ የሚል አይደለ? አቃቤ ሕግ ስራው እኮ ፍቅር አያውቅም። አቃቤ ሕግ እቺ አንቀጽ ተጥሳለች እና አንቀጽ የሚያጣራ አቃቤ ሕግ ቅባት አልሰጠም። ፍቅር ነው። አፖሎጄቲክስም ከሰራ ቴክ ኬር ኦፍ ፍቅር። ፍቅር አልባ አፖሎጄቲክስ ከእግዚአብሔር አይደለም። የኤፌሶን ፓስተር ራእይ ምዕራፍ 2 ላይ ጎበዝ ነው በእቅበተ እምነት፣ ግን ምን አለ? ዋጋ የለም ማለት ፍቅር ጥላል። ሐሰተኛ እገሌ ሐሰተኛ ምናምን እያልክ ጥሩ ሰርተሃል አለ። ብዙ ምንም ችግር የለም። ግን ፍቅር ስለጣልክ መቅረዝህን አነሳለሁ መታሰቢያም አይኖርም። መጽሐፉ የሚነግረን ለእግዚአብሔር እጅግ ቀንታችሁ ሰውን አትግደሉ። እግዚአብሔር ሁሉን እያወቀ ፍጹምና ቅዱስ ሆኖ ግን አልፎ ለሰው ሞቷል። ክብር ለኢየሱስ። እግዚአብሔር ዝርዝር ችግርን ያውቃል። የጓዳ ችግርን፣ የሐሳብ ችግርን፣ የተግባር ችግርን ያውቃል። ግን ይወደኛል። ሰው እኮ ትንሽ መረጃ አውቆ ነው ሰበር ዜና የሚል። ሰበር ዜና እህቴ ገሌ፣ ሰበር ዜና ወንድሜ ገሌ። ይሄ ጉባኤ ከዚህ ትምህርት በኋላ ስለ ሰው የሚያወራ ሰፈራችሁ ከመጣ በፍቃደኝነት ያለ መስማት መብታችሁ ይከበር። ሰማሽ? ምን እህቴ ገሌ አልሰማሁም። የማውቀው በድካሟ ክርስቶስ እንደሞተላት፣ እግዚአብሔር እንደሚወዳት፣ የደከመን ካለ እንደሚያነሳት ፍቅር ከእግዚአብሔር ዘንድ። ስለዚህ ጧት ተነስቴ ቆሻሻ ፈላጊ አንድ ፈላስፋ እንዳለ the simplest work in the world ቀላል ስራ በምድር ላይ ምንድን ነው ካላችሁት ጥፋት መፈለግ። the simplest work in the world is fault finding። ግን መጽሐፉ የሚያስተምረን ወዳጆች ሆይ ይሄ የሰማነው ያየነው የዳሰስ ነው የምናወራላችሁና ፍቅር የእግዚአብሔር ባይዘወይ ፍቅር ሰርታችሁ የሚከሳችሁ መንግስት የለም።
ገላትያ 5:22 የመንፈስ ፍሬ ዘረዘረና ይሄን የሚቃወም ሕግ የለም። ሰውን ወዳችሁ ምህረት አርጋችሁ የሚቃወም የለም። ብትፈርዱ ግን ፍርዱ ሌላ ፍርድ ያመጣባችኋልና ፍቅር ከአምላክ ዘንድ ስለሆነ እርስ በርሳችሁ አጥብቃችሁ ተዋደዱ። ከታወቅን ስል ከእግዚአብሔር ነው ተማርነው። እግዚአብሔር ፍቅር አለው ሳይሆን ራሱ ፍቅር ነው። ክብር ለኢየሱስ ይሁን። እግዚአብሔር ፍቅር ነው። የዳነው በፍቅር ነው። የከረምነው በፍቅር ነው። የወደፊት ተስፋችን በፍቅሩ ነው። ስለዚህ ይሄ በደል ዛሬ በፍቃደኝነት አንዳንድ ፎልደሮች እናቃጥላለን። ይሄ የፋይል ፎልደር የእህት እገሌ፣ የወንድም እገሌ፣ የአገልጋይ እገሌ የሚባለውን ክብረት ይለክስበታል። ከፍቅር በቀር ዕዳ አይኖርባችሁ። አይ ማስረጃ አለኝ እኮ እግዚአብሔር ማስረጃ ብቻ ሳይሆን ከፈለክ ዝርዝር ነገር ያለው ማስረጃ ሳይቀርቶ አይደለም። ፍቅር 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 ጤናማ ባይዘው በፍቅር ስትኖሩ እድሜያችሁ ራሱ ይረዝማል። ምክንያቱም ነገር ልብን መራራ ያደርጋል፣ ሐዘንን ያመጣል። ሐዘን አጥንትን ያደርቃል። ከዛ በኋላ መቅነ ይደርቃል። ያለ ጊዜ ታረጃለህ፣ ፊት ይጨማደዳል። ስፒሪቹዋል ቴክኖሎጂ ነውና ክርስትናን ብዙ ከማውራት አንዱ ሲምፕል ነገር ለሰው መልካም ማሰብ። ሰማሽ አልሰማው የደከመ ካለ ድካሙን አታስብ። እግዚአብሔር አይዞህ። እግዚአብሔር እኮ እንደው አንድ ጊዜ ይችል ልበልና ጸልዬ ልጨርስ። አንድ ጊዜ ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በሰንበት ይሄዳል። ከዛ ሲሄዱ ቁርስ አልበሉ ይሁን ምሳ ሰዓት ደርሶ አላቅም ራባቸውና እሸት ቀጥፎ በሉ ይላል። አሁን ምንም ስፒሪቹዋል ነገር የለም። ራባቸው በቆሎ ይሁን ስንዴ ይሁን የእርሻ ገብቶ ቀጠፉና በሉ። ወልድ እያለ ከዛ እያየ ነው፣ ሳያይ በስውር አይደለም ያደርጉት። ከዛ አቃቤ ሕግ ነን የሚሉ መጡ ፈሪሳውያን። ዕቅበተ ሕግ ለፊቴ መከራከር ጥሩ ነው፣ እግዚአብሔር ጋር ሲመጣ ግን ፍቅር ይገዛል። መጽሐፍ ቅዱስ ሲናገር ምህረት በፍርድ ላይ ይመካል ይላል አይደለ? ያዕቆብ 2:13 ላይ ፍቅር ወይም ምህረት። ስለዚህ መጡና እጅ ከፍንጅ ያዝናቸው። ማንን? ያንተን ልጆች። ምን ሲያደርጉ? በሰንበት የተከለከለ ነገር ሲያደርጉ። ምን አደረጉ? እሸት ቀጥፈው ሲበሉ። ባይዘወይ መጽሐፍ ቅዱስ የሚለው ሰንበት አክብር ነው እንጂ እሸት ቅጠፍ የሚለው እነሱ ነው በኮሜንታሪ ውስጥ የጨመሩ። ፈሪሳውያን ናቸው ኮሜንታሪ ሲሰሩ እንጂ መጽሐፉ የሚለው ሰንበትን እና ልጆቼ 6 ቀን ደክሟቸዋል እረፍ በሉና እኔን አስቡ ነው እንጂ በቆሎ ምናምን ነው የሚለው እነሱ ነው ጨመሩ። ባይዘወይ 39 ንዑስ አንቀጽ ለሰንበት አክብር ለሚል ሰርተዋል። 39 ንዑስ አንቀጽ እግዚአብሔር አንድ ሰጠ፣ እነሱ ስንት አደረሱ? 39። አንዱ በቆሎ በሰንበት አትብላ የሚል ነው። ሌላኛው ምን ይላል? ከአንቀጾቹ አንዱ በሰንበት ቀን ሴቶች መስተዋት እንዳይመለከቱ ይላል። ምን ነው? ለምንድን ነው የማይመለከቱ ሲል ድንገት መስተዋት ሲመለከቱ ቆሻሻ ፊታቸው ላይ ሊያዩ ይችላሉ። እናስ ካዩ ቆሻሻውን እንዲህ ካነሱ ሰማይ ቤት ምን ብለው ተረጎማል? በሰንበት ስራ ሰሩ። እግዚአብሔር ራሱ ሰይፍ ይዞ በሰፈር የሚዞር ፖሊስ አድርገው። ስለዚህ እግዚአብሔርን ፍቅሩን አጣ። ሌላስ ወንዶች አሉ በሰንበት ቀን ዝንብ ፊታቸው ላይ ከተቀመጠ ማባረር አይችሉም ይላል። ምን ነው ስል ሰንበት ቀን ላይ ዝንብ አባረራለሁ ብሎ እንዲህ ብሎ ለአደን ወጣ ተብሎ ይመዘገባል። ወልድ አንቀጹን የሰራ እዛ ያለ ስብሰባው ላይ ያልነበረ ማብራሪያ ሲሰጥ ወልድ እኮ ሕጉ ሲወጣ 10 ሕግ ሲወጣ ሙሴ ሲመጣ ከሰጠው ከስላሴ አንዱ አካል አይደል? እሱ ፍቅር ስለሆነ ከዛ ወልድ ያለ ማብራሪያ ሰጡ። ኮሜንታሪያችን እንደዚህ ይላል እና ምን ይሻላል ስል ካልተገደሉ አሉ። ማን? ያንተ ልጆች። ባይዘወይ ስንት ኃያላን ያለ አግባብ የተገደሉ መሰላቸው። ለእግዚአብሔር ቀናን በሚሉ ማለት ነው።
ሰውን ማቹር የሚያረክ ሰውን የሚያበስለው ፍቅርና ምህረት ነውና እንግደል ስል ኢየሱስ እንዳለ ችግር የለም ወገራ ካስፈለገ የትም አይደለም ግን ትንሽ ባይብል እናጥናለ ከዛ ወገራ ካስፈለገ ከእግዚአብሔር ሰው ከታላቁ ንጉስና ነቢይ ከዳዊት ነው የምንጀምረው በካህን ብቻ የተገባ ገብቶ በልቶ የለሞ ያለ አንደኛ ሳሙኤል 21 ላይ አለ ወይስ የለም አለ ለምንድን ነው ያላወገራችሁት ቅዱስ ብፁዕ ብላችሁ የምትሉት ሰው ወገራ ካስፈለገ ከማን ነው የምንጀምረው ግን እግዚአብሔር እያወቀ ለካህን ብቻ የተገባውን በላ አልተገደለም ስለዚህ ለምን አልተገደለም ሲባል እግዚአብሔር እናንተ ሰይፍ ይዛችሁ እንደምትዞሩ አይነት እንዳይመስላችሁ እግዚአብሔር ፍቅር ነው እግዚአብሔር መሐሪ ነው መጽሐፍ ቅዱስ እንዲላ የደከመ አይበረታም የሰዓት አይመለስ እግዚአብሔር ይሄ ተከታትሎ የሚቆርጥ አምላክ አይደለም ስለዚህ መጨረሻ ቁጥር 7 እንዲያለ ካህናት ራሳቸው ምን ብለዋል ሰንበት አክብሩ ግን በሰንበት ሻማ ያበራሉ በሬ አርደው ይሰዋሉ ስራ አይደለም ወይ ግን ኃጢአት አይቆጠርባቸው because መልእክት እንዲያለ ምህረትን እወዳለሁ መስዋዕትን አይደለም የሚለውን ብታውቁ ነውር የሌለባቸው ጥፋት የሌለባቸውን ባልገደላችሁ ነበር ወገኖቼ የዛሬ ማለዳ መልእክት እንደ ካፌ ያቀስ ብሎ እናንተ ገመጣ ሁለት ነገር ነው ሰፈር ላይ የዋህቱ ነው ሰፈር ላይ ጠቢብ ሆኖ በእግዚአብሔር ዕውቀት እግዚአብሔር ጋር ስትመጡ ደግሞ የዋህ ሆኖ እግዚአብሔር ጋር ለመስማት ወንድምን ስትመለከቱ መነጽራችሁ ፍቅር ብቻ ያሳያችሁ ምህረት ያሳያችሁ እንዲህ ከሆናችሁ በእግዚአብሔር ምህረት ትኖራላችሁ ጻፍ ቅዱስ እንዲላል ዕውቀት የሚል ሰው ማወቅ እንደምገባ ገና አላወቀ እግዚአብሔርን የሚወድ ወንድሙን የሚወድ ግን በእግዚአብሔር ዘንድ የታወቀ ነው ከሞት ወደ ህይወት የተሻገረ ነው ይህ ጉባኤ በእውነት በፍቅር እግዚአብሔር ያሳድጋል የሰመናው በልቦናችን ያሳድራል እንጸልይ ሃሌሉያ ለእናንተ አንድ ደቂቃ እሰጣለሁ ይህን ምልጃ እንድትማለዱ እንዳልስት በእውነት አሳድገኝ ወንድምን በአግባብ እንዲይዝ በፍቅር አሳድገኝ በሉት የአንደኛ ዮሐንስ ምዕራፍ 4 መልእክት ይሄ ነው መንፈስን ሁሉ አትመኑ በእውነት ይደጉ ወንድሞች ሆይ ወንድሙን የሚወድ ሰው እግዚአብሔርን ይወዳል የማያየውን እግዚአብሔር ወዳለው ብሎ ወንድሙን የሚጠላ ሐሰተኛ ነው ይላል አስቀድሞ ወዶናል እኛም እንወደዋለን ማንንም እግዚአብሔርን ይወዳለው እያለ ወንድሙን ቢጠላ ሐሰተኛ ነው ያየውን ወንድሙን የማይወድ ያላየውን እግዚአብሔር ሊወድ እንዴት ይችላል ስለዚህ አንድ ነገር ጠይቃለሁ የቂም የፍርድ የበቀል ቀጠሮ የሴራ የተንኮል ቀጠሮ ለመጣው ቃል በመታመን አሁን እሳት እንድታቀጣጠሉበት እንድትደልቱት ጋብዛችኋል ቀን የምትጠብቁት ምናምን የምትሉት እግዚአብሔርን የምትወዱ ከሆነ አቃጥሉ ታሪኬ የፍቅር የኔ ህይወት የእግዚአብሔር ምህረት ውጤት